አዋዋዋዋዋዋው ሀይሚትዬ እንግዲህ ልትበር ነው። ማሄ ዱባይና ስትሉ ነበር ሳ አቤት አይዞክ ብሩኬ አይዞክ ብሩኬ ባይዘዌ ኤኒዌይ ማለት ነው። እዚህ ጋር ልንገራችሁ ውዶቼ ማለት ነው። የስተርዴይ ኦር አፍተር የስተርዴይ ሳ ፓስፖርት ወስዳለች ሀይሚትዬ። በአንዴ አይበረርም ፓስፖርት ወስዳ በአንዴ አይበረርም። ግን የቡታጅራ ሰዎች እንግሊዞች ናቸው። ይሄን ድራማ ሲሰሩ ቀድሞ አሁን ለምሳሌ ሀይሚትዬ ዱባይ ብትሄድ ኢንጆይ ልታደርግ፣ ቱርክ ብትሄድ ኢንጆይ ልታደርግ ከብሩኬ ጋር ተነጋግረው ያለቀ ነገር ነው። ገባችሁ? አንዳንዴ ብሬናችንን ኦፕን እናድርግ፣ ሰፋ አድርገን እናስብ። ገባችሁ? እዚህ ጋር የሚሰሩት ብሩክንም እያዘናችሁ ብሩክ አይዞክ አንተ የዋህነ ከአንተ ጋር ነህ ተነጋግረው ያለቀ ነገር ነው። ገባችሁ? እዚህ ጋር የሚሰራው ድራማ ነው። ገባችሁ? ብሩክና ሀይሚ መቼም ቢሆኑ አይለያዩም። ባይዘዊ የሆነ ማሄን እያየዋት ኮሜንት ላይ ዱባይና ሲሉ ቲክቶክ ላይ ቪዲዮዎቿን እያየው ተመኘው ለሀይሚትዬ ራሱ ለምን ሳይጠቃለሉ እንደው ኢንጆይ ብታረግ እንደዚሁም ቱርክ ዱባይ የሚለውን ነገር ተመኝቼ ነበር። ከምር በፍቅር መዝናናት ሁላችንም እንኳን እሷ ሁላችንም እንፈልጋለን ካለን ገባችሁ እና እል ነበርና እዚህ ጋር ዋከቡ አትፍጠሩ። ብሩኬ ምንም የሚያሳዝነው ነገር የለም። አልሐምዱሊላህ ሀይሚትዬን ያፈቅራታል። ወርቅ የሆነች ሚስት አለችው። ስለዚህ ድራማው በጣም ተዋቶለታል። ስለዚህ ብሩኬ ልክ ነህ ካይዞክ ምናምን ብላችሁ አትነጣጠፉ ማለት ነው። እና ሀይሚትዬን ብሩኬ የሚሰሩት እዚህ ጋር ድራማ ነው። ያለቀ ነገር ነው። ገባችሁ? አሬንጅ አድርገው ነው እየቀረበ ያለው። ሪሊዮ ነው የምነግራችሁ። ውሸታም መሆኔን ደግሞ ውሸታም ካላችሁኝ ደግሞ መቼ መሰላችሁ? ሁሌ የምናገረው ዘለገበሬ ሀይሚና ብሩኬ መቼም ቢሆን አይለያዩም። ለምን? ሁለቱም ይፋቀራሉ፣ ይዋደዳሉ። ምንም የሚለያዩበት ሪዝን የለም። ገባችሁ? መለየት ደግሞ ቀላል የለም። እዚህ ጋር ቤተሰብ እኛ ሀይሚና ብሩኬ ሪሊ ፍቅር ናቸው ብለን 2 ዓመት አታ ሀይሚትዬ ብሩክን ተለይቻለሁ ብትል ብሩክ ሀይሚዬን ተለየ ቢል እኛ እንትንን እኛ ጦጣንን ዝም እንላቸዋለን። ሪሊውን ነው የምነግራችሁ። ግን እዚህ ጋር ምንድን ነው ብዙዎቻችሁ አይገባችሁም። እኛ የምትሳደቡት እዚህ ጋር የሚሰሩት ድራማ ነው። በአንድ ቀን መብረር የለም። ገባችሁ? አስቸኳይ በረራ እንኳን ኢትዮጵያ ውስጥ ሆናችሁ አስቸኳይ ለመብረር ይከብዳል። በአንዴ ትኬት ተቆርጦ 6 ላይ እንኳን ሊሆን ይችላል። ዛሬ አሁን ላይ ቆርጬ ጠዋት መብረት ቻለው የ3 ሰዓት መንገድ ሳውዲ ማለት ነው። ግን ኢትዮጵያ ላይ ሆናችሁ ወደዚህ የለም እንደዚህ፣ ለዛውም ቪዚት ማለት ነው። ገባችሁ? ግን እነሱ ምንድነው ሀይሚዬ ብሩኬ ሀሰን ቀድሞ የጀመሩት ነው። ከዩ ጋር ሆኖ የተጀመረ ሀሳብና አላማ ነው። ገባችሁ? ተነጋግረው ነው። ይሄን ያክል እንትን አትበሉ። ሲያሳዝን ለምንድን ነው የሚያሳዝነው? ሪሊዩም በፍቅር ለምሳሌ ፍቅር ሆነው ያው እንደ ድራማ እንደዚህ አሁን ግማሾቹ ፍቅር አይደሉም። እኔ ደግሞ ፍቅር ናቸው ነው የምለው። ሀይሚና ብሩኬ እዚህ ጋር ድራማ ነው የሚሰሩት። ገባችሁ? ግን ሄዳ ብትዝናና አንዳንዴ ውዶች ምንም ማለት አይደለም። አንዳንዴ አስተማሪም ይሆናል። እኛ ሴቶች ባል ሰው ያው እንደ ብሩክ እንደ ሀይሚ ገና ኒካ ምናምን ካልተደረገ ሴቷ ከአንድ ጓደኛ ሴት ጓደኛ ማሄ ፎር ኤግዛምፕል ቱርክ ሄዳ ኢንጆይ ብታረግ ወላሂ ነው የምላቸው። እዚህ አሁን አረቦቹ ወይኔ እንዴት እንደሚዝናኑ ምንም ከነሱ ቂጥቂጥ ስር እየሄድኩ ነው ያለሁት። እና ለምን ምንም ማለት አይደለም። እና አታካብዱ። እና ሀይሚትዬ ማይ ስማርት ራስሽን ጠብቂ ከፈጣሪ በታች። እንግዲህ በረረች ማለት ነው። እስቲ ድጋሜ ዳዳም ለበጎ ነው። ፈጣሪ ለምን እንደዚህ እንደሚፈትነን አላውቅም። ጥፊውን ነው ባይዘው ጥፊው ያው ሰዎቹ አዳመቁት እንጂ ለወደፊት የማይደገም ነገር ነው። ብሩክ ምንም ማለት አይደለም። ሚስትክም ብትሆን ያው ከሚዲያ ላይ ስለሆነ አስተማሪ ሊሆን አይችልም። ሴት ልጅ ያው መነካት እንደሌለባት ነው። ለምን? ሴት ልጅ ማለት እናት ማለት ስለሆነች ማለት ነው። ነገ የልጅ እናት ሳውዶች ላይክ እንደዛ ነው። እና ማንም ሰው ያጠፋል። ሰው የሆነ ሁሉ ያጠፋል። ግን ምንድነው ብሩኬ ሰምታይምስ ለኦዲየንስ አስቡ። ብሩክ ብቻ ሳይሆን ሀይሚዬም ጭምር ማለት ነው። አሁን ብዙዎቹ እዚህ ጋር እውነት እየመሰላቸው ምንድን ነው የሚሉት? ቡቡዬ ምስኪን ክራይ፣ ቡቡዬ አይዞክ፣ ቡቡዬ ቀብራራ፣ ቡቡዬ የኔ የዋህ ወላይን እያለቀሱ ነው። እና እንደልቀ የኔ የዋህ አይዞክ ብሩኬ አይዞህ። እኔ እኮ ምን ላድርጋችሁ? አሁን ደግሞ ትሰድቡኛላችሁ ፈርዶብኝ። እኔ እኮ እዚህ ጋር
ብሩክና ሀይሚ እዚህ ጋር ተነጋግረው የሰሩት ነው። ጀሃዝ አድርገው ወይኔ እናቴ። እስቲ ውዶች አንዳንዴ ሳይኮሎጂካል የመጠቀም አንዷ ሴትዮ አለች ሰሚራ ሳይኮሎጂካል ምን ታይሻል ትለኛለች እና እኔ ነኝ እንትን ምልላት። ስለዚህ አንዳንዴ ብሬናችሁን ሰፋ አድርጎ አታልቅሱ እንዴ። የብሩኬ ቤት እንዳለ በእንባ አይዞክ ወንድሜ አለሜ አረ ዝም በሉ ቡቡዬ እኔ ማታውም ላይ ቡቡዬ ብዬ ነው እያለቀስኩ። ስለዚህ ሀሰን ደግሞ የሀሰን በጣም ነው የሚያስቀኝ። እናንተን ታስቁኛላችሁ። አላ ኮሜንታችሁ ለቅሶ አቤት 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 አቤት። በለቅሶ የብሩኬ እንትን እንዳለ ሞባይሉ በሰበሰ። አቤት አቤት። ይሄ ደግሞ በረጅሙ ነው። አቤት አቤት አቤት። አይዞህ ቡቡዬ። ኮሜንትን ሄዱና ይሁን እናንተ 9,000 ገባ ለ4,000 ነው። ገና ነው እንግዲህ ባይዘዊ ለሁለተኛ ጊዜ ነው መጥቼ እንትን የምለው። ለምን እንዳየሁት ቪዲዮ ከሰራው የብሩኬ እህቶች ይቆጡኛል። ለምን ብሩኬ ሲናገር ያሳዝናል። ከብር ያሳዝናል እኮ ግን ድራማ ስለሆነ ይሄን ያክል የሚለቀሰው ፎርዋት። መልካም ህይወት ይሁንልሽ። የኔና አንቺ ነገር አልፈቀደም ይሆናል። መልካም ህይወት ይሁንልሽ። ባይዘዊ ወዶች እንዳትሸወዱ። እዚህ ጋር ይውላችሁ ምን አለ መሰላችሁ፣ አንድ የሚዋደዱ ሰዎች ችግር ካለ ሚዲያ ላይ አይመጣም። እንኳን ፍቅረኛሞች ቀርቶ በጣም የምወዳት ጓደኛ እኔ የሆነ ችላ ካልኳት እንደ ድሮ ፒስ መሆናችንን ነው ቤተሰብ ጭምር የሚያውቀው። ሬዲዮ ነው የምነግራችሁ። ገባችሁ? ያው አንዳንዴ ላጤና ትዳር ስትይዙ ጓደኛ ከላጤ ጋር ትንሽ ከብዳል ጋር እና እንደዛ ነው አይወራም ሲጀመር። ስለዚህ ሀይሚና ብሩኬ ሲጀመር አልተቀያየሙም፣ ግን ደስ የሚል መሰልሰል ነው እዚህ ጋር የሚያሳዝን ማለት ነው። ደግሞ ሀሰን ለእኔ ነው የምታግዘው ወደ ኔክ ወይስ ወደ ብሩኬ ብላ ትጠይቋለች። ሀይሚዬ ስማርት ወይ ሀሰን እኮ ግርግር ነው። ለምንድን ነው ሁሉንም ነገር እንዲሸከም የምትፈልገው? ባይሰው ውዶቼ ዘርዬን የመዳም ቅመም ነኝ። ኦኬ ሪስፔክት እመኑኝ። እዚህ ጋር የሚያናገሩት የሆኑ ጓደኞች ከታች ኮሜንት ላይ ሀሰን ማሄዳለች ምናምን ብላችሁ ነበር። ቅድም ተናግሬዋለሁ፣ ይቅርታ ሶሪ በድጋሚ። ግን ምንድን ነው ይሄ አሁን እዚህ ጋር ድራማ መሆኑን በደንብ ነው የሚያስታውቀው። ሀይሚት ተነጋግራ ገባችሁ። ደግሞ አንዳንዴ ብሬናችሁን ሰፋ አድርጉ። አሁን ብዙዎቻችሁ የምትሉት ትላንትና ነው ፓስፖርት የወሰደች በአንድ ያለ ወይ ሰሞኑንስ ነበራችሁ? የ20 ደቂቃ ቪዲዮ እያያችሁ ብሬናችሁን ኦፕን አድርጉ። የመዳም ቅመሞች ፕሊስ ኤቭሪበዲ ጋይስ ማለት ነው ኦፕን አድርጉ እንዴ! መስት ጭንቅላታችሁን አሰሩ። የሚሰሩ ድራማን ኦፍኮርስ ሀይሚዬና ብሩኬ ፍቅር ናቸው። በቃ አንዳንዴ ምንድን ነው እዚህ ጋር ማሄም እንደምታዩት ነው፣ መቸብቸብ ብቻ ነው፣ ስራ የለም። ስለዚህ ሀይሚዬ ቱርክ፣ እንግሊዝ የት እየሄዱ ማሄ ጥሩ ሰው ከሆነች ከእሷ ጋር ትንሽ አየር መንካት አለባቸው። ለምን ትዳር ስትይዙ በጣም ብዙ ነገሮች አሉ። ትዳር ውስጥ ሲገባ ነገ ልጅ ይመጣል ብላችሁ ታስባላችሁ። አሁን እንደነ ኤፍሬም የተንብ ከንፈር መሳም ቀላል አድርጋል። ብሩኬ ጥንቁቅ ነክ ልጅ ሴቱ ልጅ በልጅነት ያስታቅፏቸዋል። ስንስቅ ነበር ከአንዷ ጋም ከምር አርግዛለች እየሀብላኝ እውነት ውሸት እኔ መስሎኝ ነበር። እና ምን ልላችሁ ፈልጌ ነው፣ እስከዛ ማሄም ሆነች ማይ ስዊት የኔ ልዩ ሀይሚትዬ ቢዝናኑ ምንም ማለት አይደለም። ለምን አንደኛ ነገር አስተማሪ ይሆናል። ውዶች እስከምትጠቃለሉ ትጠቅላላችሁም። አንዳንድ ወንዶች ለማይፈቅዱ ይኖራሉ፣ አይፈቅዱም ብዙዎቹ ማለት ነው። ትዳር ላይ ብዙ ነገር ወጪ አለ። ላይክ ገባችሁ? ሜቢ ስደት ስትሆኑ ግን ብዙ ነገሮች ያው የሚያስፈልጋችሁ መብላት፣ የሚያስፈልጋችሁ መጠጣት፣ እንደዚሁም ኢንጆይ በስሱ ማለት ነው። ነገ እንዳትቸገሩ እና ነገ ሚዲያ እንዳንወጣ ማለት ነው። ከዛም በኋላ ግን ሴት ልጅ መዝናናት አለባት፣ ዘና ማለት አለባት፣ ፈታ ማለት አለባት። ሞርዛን ደግሞ ኒካስ ካላሰረች እንደ ሀይሚ እንደ ብሩኬ እንደ ማሄ ማለት ነው። ገባችሁ? እንጂ ከአሁኑ ስራ ብቻ ብሩክና ሀይሚ ስራ ብቻ 2 ዓመት ድራማ ስራ ላ ከሀገር ውጭ መስት መዝናናት አለባት። ለምን አስተማሪ ይሁን። እኔ በጣም ነው ባይዘው መዝናናት እኔ ደስ ይለኛል። አብሶ ያኔ አሁንም ትዳር ውስጥ ሆኜ ደስ ይለኛል። ግን አሁን ትዳር ውስጥ ሆኜ ከአረቦቹ ጋር ነው ሲሄዱ የሚሄደው ማለት ነው። አንዳንዴ እኔም አወጣለሁ ብር ነፃ
እና ግን ደስ ይላል፣ ለሴት ልጅ ደስ ይላል እንደዚህ። ይሄን ያክል የምታለቅሱበት ሪዝን የለም። ድራማ ነው። ኋላስ ከሄደችም እንደዛ ነው። ግን ወደ ውስጥ እኮ አሪፍ አሪፉ ጋር መሄድ አይቻልም መሰለኝ ሀይሚቲና ብሩኬ። ከምር በጣም ኤርፖርቱ የሚያምር ቦታ አለ። ይሄ በጀርባ በኩል ይመስለኛል አይ ቲንክ። ለነገሩ መግባትም አይፈቀድም። እንደ በፊት አይደለም ውዶቼ፣ እንደ በፊት አይደለም። እስቲ ቆይ ሀይሚቲ የቤቱ ጋር ናት። ያየዋት ነው ሀይሚቲ የማይስ ቤት። በጣም ነው ኢትዮጵያ ኤርፖርት የሚያምረው። ዋው ነው የምትሉት ብታዩ። ቪዲዮ ባለፈው እንደ ያሳይቻቸዋለሁ ባለሳሳት። አሁን ግን ያው ስልኬ ሲጨናነቅ አጥፍቼዋለሁ እንጂ አልቀረኝም። ሁሉም ጋር እንደ ፍረሽ ማለት ነው ስቀርጽ ነበር። እና እንግዲህ ሀይሚቲ ሄዳለች ልትዝናና። ይሄን ያክል በቃ አይዟችሁ፣ አታለቃቅሱ። ሀይሚና ብሩኬ አንድ ናቸው። ኮሜንት ስድብ እንዳጽፉ እሺ፣ የምወዳችሁ ማለት ነው። አቤት ለቅሶ በለቅሶ